እግዚአብሔር ይመስገን። እንግዲህ ያው ጤና ከሌላ ሀገር ሰላም ካልሆነ ስራ መስራትም ወጥቶ መግባትም አይቻልምና ለሁሉም ነገር እግዚአብሔር ይመስገን ለዚህ ቀን ደርሰናል። በጣም ከባድ ጊዜ ነው ያሳለፍነው። ብዙ ቻሌንጆች ነበሩ። ከአንድ ዓመት በላይ ሆነዋል። የቲያትር ብዙ ጊዜያችን ተስፍሽን ጨምሮ ደራሲዋ ፕሮፌሰሯ በጋራ ፕሮዲውስ ያደረገችው ሰላም ረዳም ሌሎችም ብዙ ደክመዋል። አብርሽም ታሞ ሕክምና እየተመላለሰ ሁሉ ነው ሲሰራ የነበረው። እግዚአብሔር ይመስገን ብቻ በዚህ ቀን መድረሳችን ጥሩ ነው። አንድ ነገር ከተጀመረ እንደሚያልቅ ያየንበት አጋጣሚ ነው። እንግዲህ ቲያትር በወንጌል አርት ሚዲያ ተዘጋጅቶ ፕሮዲውስ የተደረገው ደግሞ በላይ በሰላምና በሰላም ረዳት ተስፍሽ ጋር መስራት በጣም ትልቅ ነገር ነው። በተለይ ለጀማሪ አክተሮች እንዲሁም ሲኒየር ለሆኑ አክተሮች ቢሆን ከአዘጋጅ ተዋናይ፣ ጸሐፊ ተስፋዬ ገብረ ማርያም ጋር መስራት ትልቅ ነውና ሁሌ ማከብረው በልቤ አክብሮቱን ይዤ አመቄ ይዘው ከሁሉም ጋር ከወጣቱም ጋር ወጣት ከትልቁም ሰው ጋር ትልቅ መሆን የሚችል በሳል ሰውና ተስፍሽ በዚሁ አጋጣሚ አንተ ጋር በመስራቴ ስራውን ስላዘጋጀው አብረን ብዙ እየተመካከርን ስለቆየን በዚሁ ላመሰግን እፈልጋለሁ። ተስፍሽ ድርሰቱ በጣም የወደድኩት ድርሰት ስለሆነ ተስፍሽ ሪኮመንድ አደረገን። የቲያትር ሰራ ተብሎ ከሰላም ጋር ተማከርን፣ ፕሮዲውስ ተደረገ። በዛ ፕሮሰስ ውስጥ የተለያዩ ቲያትር ቤቶች ለማሳየት ያደረግነው ጥረት ነበረ። ፋይናሊ ግን ቤታቸውን ነፃ አድርገው የአዲስ አበባ ቲያትር ቤቶች የህፃናትና ወጣቶች ቲያትር ቤት አዳራሽ በነፃነት ቢሮክራሲ ሳይበዛበት በነፃነት ይህን የመሰለ አዳራሽ ውስጥ እንድንሰራ ስለፈቀዱልን በዚሁ አጋጣሚ አመሰግናለሁ። አቶ ማናይዟል ጌታቸው በየጊዜው እየተደዋወለን ለምታደርግልን ትብብርም አመሰግናለሁ። ከዛ ባሻገር ይህ ቲያትር እንግዲህ ሁለት ገጸ ባህሪ ነው የሚጫወቱበት። በጣም አድካሚ ነው። በጣም ፍጥነት ይጠይቃል። ታሪኩ ደስ ይላል። ስለ ታሪኩ ተስፋ ትነግረናለች። ፕሮዲውስ በማድረጉ ግን የመጀመሪያ ነውና እንድታበረቱም በፊት የተለያዩ ስራዎችን ለማህበረሰብ ይጠቅማሉ ብለን የምናስባቸውን ስራዎች እንድንሰራ በወንጌል አርት ሚዲያ የተዘጋጀው ቲያትር በመደገፍ ቀጣይ ኢነርጂ እንዲኖረን የተለያዩ ስራዎችን እንድንሰራ እንድታግዙን፣ እንድታበረቱን፣ እንድታስተዋውቁልን እፈልጋለሁ። ምንም ነገር ቢሰራ ለማህበረሰብ ቢጠቅም እንጂ ቢሆን ሚለያይ ከብዙ ነገር አንጻር ዲስከሬጅ የሚያደርግ ነገር መስራት አንፈልግም። ቢያንስ ሰው ተዝናንቶ ተምሮበት ለሰው የሚያካፍለው ለሰው የሚጋብዘው ስራ መሆን አለበት። አርት ደግሞ ዋነኛው ዓላማው ማህበረሰብን ማንቃት፣ የሀገርን ኢሜጅ ከፍ ማድረግ ነው። እንግዲህ ሌሎች ሀገራት እንደሚሰሩት ፊልም እንደሚሰሩት ቲያትር በዛ መስራቸው ይለካሉ። ኢትዮጵያም ጥሩ ስራ ሰርታ ሀገሯን ማሳየት አቅሟን ኢትዮጵያ እንደዚህ ነች፣ በእነ ኃይሌ ከፍ ብላለች። በቲያትር ውስጥ ከፍ ማነግበት ምክንያት ምንድን ነው? አይደል? ሩጫው ላይ ስፖርቱ ላይ አሁን ጥሩ እየተነቃቃ ነው። ቲያትሩ ላይ ኢትዮጵያ የትም ዓለም ጋር ሄዳ የሚጠራበት ሁኔታ እንዲፈጠር እፈልጋለሁ። እንዳናረዝም በኋላ ወደ መጨረሻ መመለስ ካለብኝ እመለሳለሁ። በጣም አመሰግናለሁ። ሁላችሁም አብራችሁን የሰራችሁትን ሰዎች ሁሉ ደግፎኝ ሰዎች ሁሉ አመሰግናለሁ። ዛሬ ደግሞ የትልቅ ነገር ነው አሳክቷል። አበስኛል
ሌሎች ነገሮችን ለመስራት ተጠቅሞኛ ሌሎች ነገሮችን ማድረግ ያሉት አመሰግናለሁ። በአዲስ ነገር ነው የተገናኘነውና የአዲስ አበባ ቲያትር ቤቶች አስተዳደር ድርጅት አራቱንም አንጋፋ ቲያትር ቤቶች በስሩ የሚያስተዳድር የልማት ድርጅት ነው። በርካታ ስራዎችን እየሰራ እንገኛለን። እንደምታውቁት የሰሌታን በሀገር ፍቅር፣ ባልቻ አባ ነፍሶን በቲያትርና ባህል አዳራሽ፣ ወህኒ አምባ ታሪካዊ ቲያትር ደግሞ በህፃናትና ወጣቶች ቲያትር ቤት በራስ ቲያትር ግብዣነት አሁን ለተመልካች እየቀረበ ያለ ስራ ባህልን፣ ታሪክን፣ ማህበራዊ ጉዳዮችን መሰረት ያደረጉ የኪነ ጥበብ ስራዎችን ለመስራት ከምንጊዜው በላይ የአርቱን ወይም ደግሞ የቲያትሩን እንቅስቃሴ ከፍ ለማድረግ የምንችለውን ጥረት እያደረግን ያለ ነው እና ከዚሁ ባሻገር ተቋሙ ከሚሰራቸው ፕሮዲውስ ከሚያደርጋቸው ቲያትሮች ባሻገር የተለያዩ የኪነ ጥበብ ባለሙያዎች አቅሙ ያላቸው ዝንባሌው ያላቸው የግል ተቋማት ሊሆኑ ይችላሉ፣ የመንግስት ሊሆኑ ይችላሉ። ከእነሱ ጋር በመቀናጀት ይህንን የኪነ ጥበብ ስራ እንዴት ለሰፊው ማህበረሰብ ተደራሽ ማድረግ እንችላለን በሚል በርካታ ስራዎችን እየሰራን እንገኛለን። ከነዛ ውስጥ ደግሞ አንዱ ዛሬ ከዌል አርት ሚዲያ ጋር እነሱ ፕሮዲስ ያደረጉትን አዲስ የቲያትር ስራ የቲያትር ቤቶች አስተዳደር ድርጅት ደግሞ ይህ ስራ ለሀገር ይጠቅማል፣ ለማህበረሰቡ ይጠቅማል፣ ለአብሮነታችን ለተዝናኖት ራሳችንን እንድንመለከት አንዱ ግብአት ነው በሚል አስፈላጊውን ድጋፍ በማድረግ ለተመልካች ለማድረስ እንቅስቃሴ ላይ ነው የምንገኘው እና የቲያትር ቤቶች አስተዳደር ድርጅት በጣም በርካታ ስራዎችን ነው የሚሰራው። የሙዚቃ ስራዎችን ይሰራል፣ የመድረኮችን ይሰራል፣ ከውዝዋዜ ጋር ያሉ ስራዎችን ይሰራል። ምክንያቱም ምንድን ነው እንደምታውቁት ይህ አዳራሽ በጣም ዘመናዊ አዳራሽ ነው። ራሱ ደግሞ የሲኒማ አዳራሾችን ተጨማሪ አዳራሾች አሉት። ምንም አይነት ኢቨንት ቢኖር ኤግዚቢሽን ቢኖረን ኪነጥበብ ነክም ቢሆን ሌላ በማህበራዊ ጉዳይ ላይ ትኩረት የሚያደርጉ ስራዎች ለማህበረሰቡ ተደራሽ እንዲሆኑ በሚፈለግበት ጊዜ ሁሉ አዳራሹንም ቤቱንም ክፍት አድርጎ ኑ አብረን እንስራ፣ እኛ እንደ ተቋም የሚያስፈልገውን ማንኛውንም የምንችለውን ነገር ሁሉ እናደርጋለን። ቤቱ የህዝብ ቤት ነው። በኃላፊነት የተወሰኑ ሰዎች ኃላፊነት ወስደው ስራውን ይሰራሉ። ወጣቶች ናቸው በኃላፊነት ደረጃ ላይ ያሉት። አሁን በጣም ደስ የሚለው ነገር ኑ አብረን እንስራ፣ እኛ ምን እናደርግላችሁ፣ የምንሰራቸውን ቲያትሮች እንዴት ለተመልካቹ እንዴት ለማህበረሰቡ ተደራሽ እናድርግ እያልን በተደጋጋሚ እንግዲህ እዚህ ያላችሁ ሚዲያዎች ሁላችሁ ታውቃላችሁ፣ ከእናንተ ጋር በስፋት እየሰራ ነው ያለ ነው እና ዛሬም በአዲስ ነገር ስንመጣ በቀጣይም እነ ሄኖክ ፕሮዲውስ ያደረጉትን ስራ እንዴት ለህዝብ ተደራሽ እናደርጋለን ማለት መስራት ብቻ ሳይሆን ቀጣይነት ባለው መልኩ ይሄ የአርት ኮምፕሌክስ የተቋቋመለትን ዓላማ አስጠብቆ ልክ እንደነ ሄኖክ ሁሉ ሌሎችም ማህበራት ሊሆኑ ይችላሉ፣ ግለሰቦች ሊሆኑ ይችላሉ። ቦታ እንፈልጋለን፣ መለማመጃ ቦታ እንፈልጋለን፣ ቲያትር ፕሮዲውስ ማድረግ እንፈልጋለን፣ ከእናንተ ጋር መስራት እንፈልጋለን ብለው ለሚመጡት ሁሉ ከድርሰት የሚጽፉ ሰዎች እንጽፋለን፣ ጥሩ ስክሪፕት አለን፣ ለህዝብ ይሆናል፣ ለመድረክ ይሆናል የሚሉትን ሁሉ ተቀብሎ ለማስተናገድ ዝግጁ የሆነ ተቋም ነው የአዲስ አበባ ቲያትር ቤቶች አስተዳደር ድርጅት። ስለዚህ እነ ሄኖክም ደግሞ ከእናንተ ጋር እንስራ፣ እንደዚህ አይነት ቲያትር አለን፣ ረዥም ጊዜ ወስዶብናል፣ እዚህ አዳራሽ ላይ ማቅረብ እንፈልጋለን፣ መስራት እንፈልጋለን ብለው ወደው ፈቅደው አምነው ከኛ ጋር ለመስራት ፈቃደኛ ስለሆኑ እኔም በአዲስ አበባ ቲያትር ቤቶች አስተዳደር ድርጅት ስም በጣም ከልቤ አመሰግናለሁ። ለምን አንጋፋ ሰዎች ናቸው፣ በቲያትር ውስጥ የምናደንቃቸው፣ የምንወዳቸው፣ የምናከብራቸው ሰዎች ናቸው ይህንን ስራ ይዘው ይመጡ። ይህንን ስራ ተቀብሎ አለመደገፍ፣ አለማበረታታትና ለህዝብ እንዲደርስ አለማድረግ በጣም ንፉግነት ነው የሚሆነው። ቲያትር ቤታችን አሁንም ወደፊትም ማንኛውም አርትን መሰረት አድርጎ ለሚሰራ ተቋም ሁሉ ለማገዝ ለመደገፍ በጣም ዝግጁ ነው። አርት ዌል አርት መልቲሚዲያም ከኛ ጋር አብሮ ይህንን ስራ ለመስራት ስለመጣ እናመሰግናለን። የሚነሱ ነገሮች ካሉ በቀጣይ ደግሞ የምንወያይባቸው ይሆናሉ። አመሰግናለሁ። በድጋሚ እንኳን ደህና መጣችሁ። የአትትሬኒንግ ቲያትር ደራሲ ነኝ። ደራሲ ትርሲት በቀለ እባላለሁ። አትትሬኒንግ ሁለተኛ ቲያትሬ ነው። ከዚህ በፊት የጠዋቱ ነፍሶች የተሰኘ ቲያትር በሀገር ፍቅር ነበረኝ።
ፍላጻ የተሰኘ የግጥም መድብልም አለኝ። አሁን እንደ እግዚአብሔር ፈቃድ ግራሞት የተሰኘ ረዥም ልቦለድ ለህትመት ተዘጋጅቷል። እግዚአብሔር ፈቃድ ይወጣል ማለት ነው። ባጭሩ ይሄን ይመስላል። አሁን ስለተገናኘንበት ጉዳይ ስናወራ አትጥሪኝ የሁለት መንታ ወንድሞች ታሪክ ነው። የሰው ልጅ መቼ መቀየር እንደሚጀምር አናውቅም። በምን ምክንያት፣ እንዴት? ይህ ዓለም ሁለት ገጽታ አለው፣ ጥሩና መጥፎ። የኛ ቲያትር ያነሳው ሐሳብ መልካም ሰዎች የሚያደርጉትን መልካም ተግባር የተደረገላቸው ሰዎች ለምን እንዴት ብለው በተቃራኒ መመንዘራቸው ነው ይህን ዓለም የሚያተራምሰው የሚል ሐሳብ ይዞ የተነሳ ቲያትር ነው። ልክ ክርስቶስ ሊሰቀል ነፃ ሊያወጣን ሲመጣ ነፃ አውጪውን ለምን እንዴት ብለን እንደጠየቅ ነው ማለት ነው። እና በዚህ ቲያትር ላይ ነፃ አውጪው ነፃ አልወጣም ብሎ በገዛ እጁ ራሱን የሚያጠፋውን እንመለከትበታለን። ባጭሩ ቲያትሩን መጥቶ መመልከት የሚፈልግ ሰው የራሱን ማንነት ይመለከትበታል። ቲያትራችን ከርዕሱ እንደምንነሳው አትጥሪ የራስን ማንነት በውስጥ ደብቆ ሌላ ማንነት ይዞ የተነሳ ካራክተር ነው እና ማንም ሰው የራስን ማንነት ደብቆ ሌላ ካራክተር ይዞ ቢነሳ ሌላ ማንነት ይዞ ቢነሳ ያንን ማንነት ብንቀበለው እሰይ እንኳን ብለን ብንቀበለው እንኳን ውስጥ ያለው ማንነቱ መታመም ስለሚጀምር እንጠራው እንኳን አይሰማም። ይህ ቲያትር ይህንን ነው የሚያሳየው። ሁላችንም የራሳችንን ማንነት እንመለከትበታለን። አጭር ጊዜ ይፈጃ አንልም፣ ረጅም ጊዜ ነው የፈጀው። ቢሆንም የቲያትሩ ጃነር ትራያ ኮሜዲ ይባላል። ትራያ ኮሜዲ ኮሜዲ ደግሞ እንደምናውቀው በትራጀዲ እና በኮሜዲ መካከል ያለ ነገር ነውና አዝናኝ በሆነ መልኩ ይህንን ሀሳብ የምንገልጽበት ቆንጆ ቲያትር ነው። መታችሁ ተመልከቱልን እንላለን። በተረፈ ህፃናትና ወጣቶች ቲያትር ቤት ላደረገልን ቀና ትብብር በጣም እናመሰግናለን እና ደግሞ እኔ በአንጋፋው አዘጋጅ በተስፋዬ ገብረ ማርያም ቲያትር በመዘጋጀቱ በጣም ደስተኛ ነኝ። ምክንያቱም ቲያትር ያስተማረኝም እሱ ነው፣ ተማሪው ነኝ ማለት ነው። በተረፈ እናንተንም በጣም አመሰግናለሁ። ጥሪያችንን አክብሩ። መርሄን በነገራችሁ ትንሽ ቀለል ይላል ብዬ እገምታለሁ። ብዙ ጊዜ ማንኛውም አዘጋጅ ቲያትር ለማዘጋጀት መጀመሪያ መውደድ ነው ያለበት ስክሪፕት። ከዛ ውጭ ግን ራሴ የሚከተላቸው መርሆች አሉ። አንደኛው ማዘጋጀት ስፈልግ ጥሩ ስክሪፕት ማግኘት ይፈልጋል። መጀመሪያ ሪኳየርመንት እሱ ጥሩ ነው። ካልወደድኩት ስራውን ቢጨረጨር ዋጋ የለም። ያን ስራ ልተረጎመው አልችልም ብዬ ነው የማምነው። ሁለተኛው ይሄን ስክሪፕት የበለጠ ጥሩ ማድረግ ነው የምፈልገው። ምክንያቱም ስክሪፕቱ በእኔና በደራሲዎቹ መካከል የሆነ ጥሩ ግንኙነት እንዲኖር እፈልጋለሁ። ጥሩ መግባባት እንዲኖር ያስፈልጋል። ጥሩ ለመተርጎም ድርሰቱን በጣም ከልብ መረዳት ያስፈልጋል። ከተረዳው ደግሞ ማስተካከለው ነገር የግድ ነው ይኖራል። ሶስተኛው ጥሩ ካስት ነው። እነዚህ ነገሮች ከተሟሉ ቲያትር ይወጣል ብዬ አላስብም። አሁን የዚህ ቲያትር ካስት ላይ እንደምትመለከቱት ሶስት ተዋናዮች አሉ። የመጀመሪያ አብርሃም ቀናው ነው። አብርሃም ቀናው እንዳጋጣሚ ሆኖ በጣም ረዥም ጊዜ ቲያትር መድረክ ላይ ቆየ ሰው ቢሆንም በቲያትር ብዙ ቲያትሮች ላይ ሳይሆን ኖር ያለው አብረን ሰርተን አናውቅም። አብረን ስንሰራ የመጀመሪያችን ስራ ነው። እንዳጋጣሚ ቴሌቪዥን ላይ አይቼ ነው ይህንን ቲያትር ካስት ማድረግ የማስብበት ጊዜ ቴሌቪዥን ላይ ተመልክቼው እስቲ ከዚህ ሰውዬ ጋር ብሰራ ጥሩ ነው በሚል ነው እሱ ኮንታክት ያደረኩት እና እውነትም ያው ድሮም ጥሩ ተዋናይ መሆን እናውቃለን። የሚያሳፍረኝ ተዋናይ ሆኖ አላገኘሁትም። በጣም ዴዲኬትድ የሆነ ካራክተር መረዳት የሚችል እና ደግሞ ከልብ በፍቅር የሚጫወቱ ነው አግኝቼዋለሁ። ሌላ ሁለተኛው ሄኖክ በዚህ ቲያትር ስንገናኝ የመጀመሪያችን አይደለም። ከዚህ በፊት እንደዚሁ አንድ ተማሪ አዘጋጅተው ደርስ ጽፎ የነበረ ብይድ የሚባል
ድርሰት ነበረ። እዛ ድርሰት ላይ ራሷ አስታርጋው ነው የመጣው። ያን ጊዜ እውነቱን ለመናገር ገና ስራው የመጀመሪያው እንደሆነ ያስታውቅ ነበር። የመጀመሪያው ስራው እንደሆነ ያስታውቃል። ነገር ግን ስለ ሄኖክ የሚገርመኝ ምንድነው በኋላ ባዶ እግር ላይ ተገናኘ እና አንዳንድ ሰው አይነቱ እያየ ይቀየራል እና ለእኔ ሄኖክ በቃ እውነተኛ አክተሩን ያገኘሁት ባዶ እግር ላይ ድርሰት ላይ የኔ ዝግጅት ላይ ሳይሆን ባዶ እግር ላይ ግን የሚገርም ያጫዋት ብቃት ይዞ መጣ። በጣም የሚገርም ምክንያቱም ያን ድርሰት መጀመሪያ ካስት የተደረገው ደበበ እሸቱ ነው። ደበበ እሸቱ ያው በተለያየ ምክንያት መጫወት አልቻለም። ከዛ እንግዲህ ተመልከቱት ደበበ እሸቱ ቀጥሎ ካስት የተደረገው ሄኖክ ነው። እንደውም አዘጋጇ መድፈራው ሁሉ ይገርመኛል። በጣም ድፍረት ነው። በዛ ላይ ከመድረክ ያወርዱ ባዶ እግር ላይ እና በጣም ከባድ የሚያስጨንቅ ስራ ነው። ግን እዛ ላይ ተወጥቶ አይቼዋለሁ። ከዛ በኋላ እንግዲህ በተለያየ ቲያትር ተገናኝተናል። በመሀል ደግሞ በቅርብ ጊዜ ደግሞ አንድ እንግሊዝኛ ቲያትር አብረን ሰራን። እንግሊዝኛ ምላሱ ጥሩ ነው። በዛም አግኝቼዋለሁ። ስለዚህ እሷ አለ። ሶስተኛዋ ሰላም ነች። ሰላም እርግጥ ስራ የመጀመሪያዋ ነው እና ጥሩ ዴዲኬሽን አላት። ወደፊትም ትልቅ ተስፋ ያላት ተዋናይት ብዬ አምናለሁ። ስለዚህ ይህን ቲያትር በመስራቴ አንድ ጥሩ ድርሰት የራሴ ተማሪ ነበረች። ሁለተኛ አሁን እንደነገርኳችሁ የሶስት ትውልድ አይነት ተዋናዮች ናቸው የገጠሙኝ። በጣም ብዙ ጊዜ ልምድ ያለው አብርሃም ቀን ነው። እንደገና ደግሞ አሁን የዘመናችን ኮከብ ሆነው ከወጡት መካከል አንዱ ሄኖክ ነው። ሌላ ደግሞ ገና አዲስ ኮከብ ተዋናይት የምናይበት ድርሰት ነው ያው ይህ ዝግጅት። ስለዚህ በእነዚህ ምክንያቶች በጣም ደስተኛ ሆኜ የሰራው ስራ ነው። እንደገና ደግሞ ተመልካቾችን ይወዱታል ብዬ አስባለሁ። ምክንያቱም ብዙ ጊዜ እኛ የምንሰራው ስራ 50% ነው። 50% ተመልካች ነው። ተመልካች ካላየው ቲያትር አለ ለማለት አያስደፍርም። ቲያትር ለመኖር ሁለት ታላላቅ ክፍሎች ያስፈልጉታል። ቲያትሩን የሚሰሩና ቲያትሩን የሚመለከቱ። ስለዚህ ቲያትር የሚለካው በሚመለከቱት ሰዎች እና ብዙ ሰዎች አይተውት ይወዱታል ብዬ እገምታለሁ። ምናልባት አንዳንድ ጥያቄዎች ካሉ ለመመለስ ዝግጁ ነኝ። በተረፈ በጣም ጥሩ ድርሰት እና በጣም ጥሩ ትወና የሚደረግበት ስራ ይሆናል ብዬ በጣም አምናለሁ። አመሰግናለሁ። በመጨረሻም ስለዚህ አሁን ስላለንበት ተቋም ባወራ ደስ ይለኛል። የአዲስ አበባ ቲያትር ቤቶች ድርጅት ስሙን በትክክል መጥራት እርግጠኛ አይደለሁም። ነገር ግን በጣም እየተንቀሳቀሰ እንዳለ ፌስቡክ ላይም ሌሎች ሚዲያዎች ላይ በጣም እመለከታለሁ። እንደገና ደግሞ በቅርበት ለእኛ የሰጡን ድጋፍ ቀላል የሚባል ነገር አለ። ራሱ ጋዜጣዊ መግለጫ የተዘጋጀው በእነሱ ድጋፍ ነው። በጣም ምስጋና የሚገባቸው ናቸው እና ደግሞ ይህ ጥረታቸው አፍርቶ እንደማይ ተስፋ አደርጋለሁ። እርግጠኛም እና እነሱም ጥረታቸው በከንቱ አይደለም፣ አንድ ቀን ፍሬውን ታያላችሁ ለማለት ፈልጋለሁ። አመሰግናለሁ። ቲያትሩ ከተጻፈ በእርግጥ ቆይቶ ነበረ። ያው የድል ጉዳይ ሆኖ ነው ዛሬ ሊወጣ የቻለው። ነገር ግን ህይወት ራሷ ጦርነት ናት። ጦርነት መቼም አያውቅም። አሁን ሀገራችን ባለችበት ነባራዊ ሁኔታ አንጻር ስንመለከት ከጦርነት ብቻ ሳይሆን ራሳችንን የምንፈርጀው ማህበራዊ ግንኙነታችን ራሱ ጦርነት ላይ ነው። የለንም አለን የምንልበት ደረጃ ላይ አይደለንም። ሶሻል ሚዲያውን ብንመለከት ተራርቀናል እና ሁላችንም ራሳችንን ብንመለከት የት ደረጃ ላይ እንዳለን እናያለን። እና ጦርነት ማለት ምን ማለት ነው? ጦርነት ማለት እኮ ራስን ማሸነፍ ነው። ራስን ማሸነፍ ካልቻለን ማንን ነው ታግለን የምናሸንፈው? ታግለን የምንጥለው ምንን ነው? ከዛ የጣልነውስ መነሳት ይችላል? ራሳችንን ማንሳት ካልቻለን ለምንም ነገር ምንም ጥቅም የለውም። እና በዚህ ቲያትር ላይ የምንመለከተው ይሄንን ነው። ከዛ ውጪ ደግሞ ማንም ሰው ራሱን መመልከት፣ ማንም ቤተሰብ ልጆቹን መመልከት፣ ማንም ማህበረሰብን ማንሳት ካልቻለ ተደጋግፈን መውደቅ ነው። ይሄ ጦርነት ናት፣ መቼም አታባራ። ዛሬ ይሄንን አሁን ያልነውን ነገሮች ተመለከተን አይደል? የእርስ በርሱ ነገ ጧት ይጠፋል፣ ወይም ደግሞ ነገ ጧት ብሶ ሊመጣ ይችላል።
ግን ህይወት ሁሌም በጦርነት ውስጥ ነው። ራሳችንን ነው ማሸነፍ ያለብን። ሁላችንም ራሳችንን ብንመለከት ማናችንን በራሳችን ማንነት ይቆምነው የቱ ጋር ነው የፈለስነው? እና ያንን መመለስ ከቻለን ህይወትን ማሸነፍ እንችላለን። አመሰግናለሁ። ምሳሌ ለመጥቀስ አዛዝ ትምህርት እናንተ ቦታ አስቀምጡና ዙሪያ ያለና ሳሌች እና ከብረት ምሳሌ ያቀርባ እና በኋላ ስለታቸው ሲታዩ አንድ ላይ ይሰጥልናል። አንድ ሰው ግን በተለያየ አይነት ይሰራ ማለት ነው። የዘኛ ተከም የዘኛ ማርያም ይመስላል። አንደኛ አመቸቱ አሁን በመከፈት ጊዜ ይመስላል ያካል ጋር ያለበት ጊዜ ማናቸውም ጊዜና በማናቸውም አካባቢ ተሰደኞች አንደኛ መልኩ ሁለተኛ መልኩ ሰዎች ከልምዳቸው አንፃር ራሳቸው ካሳለፉት አንፃር ብዙ የሚተረጉሙት ነገር ይኖራል ብለን እናስባለን። ለምሳሌ በፍቅር ላይ ፍቅር ላይ ያለ ሰው ስለ ፍቅር በጣም ይመለከታል። ፍቅር የሚያስከትለው መስዋዕትነት የሚያስከትለው ጽናት ሌላ ደግሞ በጣም በጓደኝነት የሚኖረው ደግሞ ስለ ጓደኝነት እንደዚህ ላይ ይችላል። ሌላ ደግሞ ምንድነው ብዙ ጊዜ ስለ ጦርነት ላይ ስለ ጀግኖቻችን ነው ማውራት ጦርነት በኋላ ደግሞ ያለው ነገር ብዙም አንፈትሽ ግን ጦርነት ተሰማናቸው ፈተና ካለፈ በኋላ ብዙ የሚያልፈው ወይ ደግሞ ፕሮጀክት ወይ ደግሞ ማለተኛ ተጽዕኖች አሉት። ብዙ ጊዜ እንደ ጦር ማለት ባለሙያ ብዙ አላልኩበት ነው ያሰው ድል ላይ ጀብዱ ላይ ማማተርና ይሄ በጣም ሰዋዊ የሆነ ነገር ዘነጋለ። ነገር ግን ሰዋዊ የሆነ ነገር በጣም ብዙ ነገሮችን ያዘለ ያ ያዘለው ነገር ሁላችን በየራሳችን ኤክስፒሪየንስ ምን ተረክበው ምን አይነት መነጽር ነገራና ለቀኝ የተለያየ እና ይሄንን ነገር ይሰጣል ያስፈልጋልና ናዳት ነው ተመጣጣኝ በኋላ ሁሉም የየራሱ ጭብጥ ያወጣለታል ይገባል። የየራሱ ጭብጥ ያወጣለታል የየራሱ መልክ ያገኛል እና ጥያቄ ይቀጥላል። አንዳንድ ነገር ለካል የሚገጭ ነገር አላየሁትም ለከዚህ ወይም ማየት ይችላል ነገር ይካል ይመጣልና በተለያየ አቅጣጫ ሊተነተን የሚችል ኢንዳስስ የሚችል ድርሰት እና እኔ አንዱ የዚህ ድርሰት ላይ አንዱ ምሳሌ እሱ የትኛው ዘመን ሳይገድበው ስፍራ ሳይገድበው ለማናቸው የሰው ልጆች ሊሆን የሚችል እንደውም የነፍስን በምድር ብዙ ያለነ አይመስለኝም። ሰዎች መንፈሳዊ የሆነ ናቸው ፍላጎታቸውን ሊያጣጥሙበት ይችላል እና በጣም ጥሩ የሚመለከት ሰው ጥሩ ቋንቋ ያዳምጣል። እሱ ከሚያታይ የሚፈትሸው ነገር ይኖራል እና ትልቁ የዜኛ ያቱ ትልቁ መልዕክት ተመልካቹ ላይ ባለው ልምድ ይወሰናል። ተመልካቹ በሚያየው ነጥብ ይወሰናል ብዬ ገምታለሁ። እሺ ከስሽን ክርስቲያን ብዙ ጨምሮ ነገር ግን አሁን ከስለምና ብቻ አንፃር ሳይሆን የማፍቀርን ጥልቅ ምንበትን ስቶሪ የውትድርናዊ ሹ ብቻ ቦልቶ የወጣም እንዳይመስል በዛ ፕሮሰስ ውስጥ ፍቅርን ያለን ፍቅር ይቦታል። ስለዚህ ፍቅርን መስዋዕትነት እናያለን። የጓደኛ ታማኝነትና መልካምነት እናያለን። አፍቃሪነትን መስዋዕት መሆን ብቻ ሳይሆን ጥግ ድረስ ደግሞ ማፍቀርንም እናያለን። ያኛው ተስፋሽ ያነሳው እኔም አንደኛው ከስቶሪ ነገር ዘመን ተሻጋሪ ነው። ቲያትር ወይ ጥበብ ጊዜ ቢወስነው መሆን የለበትም። ለሆነ ጉዳይ የተሰራ ስራ ዘመን አይሻል አለቀ።
ለምሳሌ ኮቪድ ጊዜ የተሰራ ስራ አሁን ምናየው አንድ ወቅቱ ኢምፖርታንት አስፈላጊ መሰራትም አለበት። እኔ የአርት ስራዎችን ስሰራ ተስሽም እንዳለ ዘመን መሻገር ቦታ ብንሰራው ጦርነት አለ ባይሆን ጦርነት አስከፊ መሆኑና ሰውን የሚማርበት ማድረግ እንችላለን። ቦታ አልጠቀስም። የየትኛው ዘመን ጦርነት ነው የሚለውን አልጠቀስም። ጋር በደንብ በጥንቃቄ መሰራት ስላለበት ግን ጦርነት አይብሮ ያለ የጦርነት ጦርነት ይሻላል የጦርነት ይሻላል የምንለው አይደለም። ጦርነት አስከፊ ነገር ነው። ካለፈው በኋላ ምንም ጥቅም የለውምና ያን የምናሳይበት ነገር ነው። ከዛ ደግሞ የፋሚሊ ጉዳይ አለ፣ እንዳልኳቸው የፍቅር ጉዳይ አለ። በዛ ዙሪያ ሰው በሰራው ልክ ዋጋውን የሚያገኝበትን ነገር የምናሳይበት ስቶሪ ነው። ከዛ ባሻገር ያው ጦርነት ማለት እንደተባለው የጸጋዬ ገብረመድህን ላይ አብሮ የሚገቡ ላይ ጣርና ጦር በሰላም ቆምን ብለን በተማማለን ማግስት ዲሞክራሲያችን ጣር ይሆናል። ይሄው ጣርና ጦር የአባቶች ነው፣ የአባቶቻችን እርግማን ሰላምና ዲሞክራሲ እንኳን አይታቀብልን ቢል ያለው ጋላው ነው። ስለዚህ ከ32 ዓመት በፊት የተሰራ ነው። ባለፈው ዛሬ የተሰራ መች ይመስላል ዛሬ ይመስላል። ስለዚህ ጦርነት በየትኛው መንገድ ልክ ቢሆንም ልክ ባይሆንም ሊመጣ ይችላል፣ ግጭት ሊመጣ ይችላል። ብቻ የኛ በተለይ የኢትዮጵያን ታሪክ ረፍ የምንልበት ሁኔታ ያስፈልገናል። ስለዚህ ጉዳይ ማውራትን ማሰብን ይሰለቻልና ሰው ራሱን ጠይቆ ወደፊት ሰላምን፣ ፍቅርን፣ መዋደድን፣ አንድ መሆንን ማሰብና በዛ ህይወት ውስጥ መኖር መጥፎ ነገሮችን መናቅና መተው የምናደርገው ነገር ሁላችንም ሟቾች ነን። እሱን ሀሳብ እዚህ ቲያትር ላይ ማግኘት እንችላለን። የማስታወቂያ ስራ ለተባለው ነገር አንደኛ ተመልካቹ እዚህ የሚመጣበት ሁኔታ በሶሻል ሚዲያ በተለይ አሁን ወደ ተመላና ሶሻል ሚዲያ ትልቅ ፓወር፣ ስለዚህ ከነሱ ጋር ኮላቦሬት አድርገው የመስራቱ ሁኔታ እናስባለን። በዲጂታሉ በሚኒስትሪው በየትኛው መንገድ ፕሮሞሽን ከመስራት ወደኋላ አንልም። ጊዜ ይሄ ነገር ነው ቀድሞ መሰራት አለበት። አዎ ምንድነው የምንሰራው? ቲያትር ትንሽ ቻሌንጅም ስለሚኖረው ከዛ አንፃር ፕሮሞሽን እየሰራ ተደራሽ የሆነበት ሁኔታ እንፈጥራለን። ሌላው ህዝቡ ጋር የምንሄድበትን ሁኔታ እናመቻቻለን። የቲያትር ፕሮግራሙ እሑድ ሰኔ 14 ነው የሚመረቀው። ለቅድመ ጥያቄ መልስ የሚመረቀው እሑድ ሰኔ 14 11 ሰዓት ላይ ስላለው ነገርም በመጨረሻው ነገር ግን ከዚህ ከመታየቱ ባሻገር ህዝቡ እንግዲህ ወደ አራብሳም ወደ አያትም ወደ ቃሊቲም አካባቢ ያለው እንግዲህ በየቦታው እየሄድን የምንሰራበትን ሁኔታ እናመቻቻለን። ህዝቡ እዚህ ካልመጣ ብቻ ነው እዚህ መምጣት እንችል ይመጣ መምጣት ካልቻለ ደግሞ በየቦታው በየትምህርት ቤቶች በየአካባቢው እየሄድን እንደምንሰራ አውቀንበታል፣ ተማምነናል። አጋራችንም በአዲስ ፕሌይ በኩል አቶ አሸናፊ ሻውን ከሱ ጋር ብዙ ነገሮችን አውርተናል። ደግሞ እንደሚሳካ እርግጠኛ ነኝ። ማስታወቂያ ይሰራል፣ እንዲመጡ እናደርጋለን። ማይመጡ ከሆነ እንሄዳለን። የአሻም ከተነሳው ጥያቄ ያመጣሉ። አንደኛው 500 ነው። ሁለተኛ ቪአይፒ ደግሞ 1000 ብር ይሆናል። ምክንያቱም 1000 ብር አንድ ምግብ የማይገዛበት ሁኔታ ሆኗልና ሌላ ዓለም ላይ የተከበረና አመቱ ወረፋ ተይዞ የሚታይ ትልቅ ጥበብ ነው። ስለዚህ እኛም የምንከምንበትን ዋጋ እናውቃለን። ዋጋው በቂ ሆኖ አይደለም ተብሎ ስለሆነ ግን መግቢያው 500 ብር፣ እዛ ደግሞ የቪአይፒ ቲኬት 1000 ብርና ከዛ በላይ እኔ ጥበብን ማገዝ እፈልጋለሁ። ተስፍሽ ያዘጋጀው ቲያትር ነው። በተስፍሽ ስም ይሄን 10,000 ብር፣ 50,000 ብር፣ 100,000 ብር ገዛለሁ የሚል
ካምፓኒ ግለሰብ ካለ ደስ ብሎ እንቀበላለን። ምክንያቱም የምርቃት ቀን ብዙ ሰው ቢመጣ ከምርቃት በኋላ ደግሞ ሰው ሊያንስ ይችላል። ፕሮሞሽን ተሰርቶ ምን ተብሎ ሊያንስ ይችላል። ቢያንስ ለእንደዚህ አይነት ነገሮች ኤክስቴንድ የምናደርግበት ሁኔታ የክፍያውን ሁኔታ ማመቻቸት እንችላለን እና ምርቃት ላይ የተጋበዛችሁ አሁን እንዳበዛችሁ ወዳጆቻችን ጊዜ ሰጣችሁ ቆርጣችሁ የምታዩ የኢትዮጵያ ወዳጆች የእኛን ወዳጆች ጥበብና አድናቂዎች እንዲሁም የሚገዛውን የአንድ ሺህ ብር ትኬት እና ከዛም በላይ ጨምሬ መግዛት እችላለሁ የምትሉ አካላት በሙሉ ከሁሉ ለምታደርጉት ነገር አመሰግናለሁ። በዋነኝነት ደግሞ እያገዘን ያለውን አዲስ ፔይ የትኬት መቁረጫ ሲስተም እንግዲህ አቶ አሸናፊ እንዳነሳሳት ብዬ ነው ሌላ ነገር ቴክኖሎጂ ላይ የለውም። እነሱ ግን የቴክኖሎጂ ጉዳይ የትኬት መቁረጡ ጉዳይ ጨርሱናል። ከዚህ ከ500 እና ከ1,000 ብር ትኬት መቁረጫ ውጭ እዚህ መጥተው በ500 ብር ይቆርጣሉ። ለምርቃት ቀን ናቸው። ከዛም በኋላ የራሱን ዋጋ እንሰማለን። ምርቃት ላይ ግን ሁላችሁ በምን የምትወዱ ሰዎች፣ አካላት፣ የግል የመንግስት አካላት ሁሉ እንድትመጡ የደከምንበትን ስራ እንድታዩ ጋብዛለሁ። የቲያትር ቤቶች የአዲስ አበባ ቲያትር ቤቶች አስተዳደሩን አመሰግናለሁ። አቶ ፍጹም ዘገዬ በቀናነት ያለምንም ቢሮክራሲ ጥበብን ረድቶ ጥበብን ከፍ ለማድረግ እያገዘን ስለሆነ ከልቤ ምስጋናው የሚነሳው ለሞኔን በኮሚኒኬሽን ጉዳይ እያገዝከኝ ነው። ጋዜጠኛ ያንፋል አሻገር ለምታደርግልን ነገር ሁሉ ገንዘብ የማይከፍለው ስራ እየሰራ ያለውና ከልቤ አመሰግናለሁ፣ አከብራለሁ። በዙሪያችን ያላችሁ ሰዎች በርቱ የምትሉ ሰዎች ሁሉ እናንተን ጨምሮ